ስለ ትግራይ ህዝብ ጥቅምና መብት የመከበር ጉዳይ ከሆነ ስለ ትግራይ አጠቃላይ ህልውና የመከበር ጉዳይ ከሆነ ስለ ዜጎች ስለ አጠቃላይ ስለ ፍትህ ስለ ርት ምናወራ ከሆነ ማብቃት ያለበት ፕሪቶሪያ ያሰረው የሰላም ሐሳብ ላይ ነው ብሎ ማንሳት ይቻላል። የደብረጽዮን ቡድን የመፈንቅለ ስልጣን አድርጎ የፕሪቶሪያውን ስምምነት በመጣስ ስልጣን ተቆጣጥሯል። ከዚህም ባለፈ ግን ለአፍሪካ ቀንድ ቀጠና እንዲሁም ለኢትዮጵያ ሊያውኩ የሚችሉ የተለያዩ ጥምረቶችና ሙከራዎች ያደረገ ነው ያለው ምንድነው ስንልን ተነትናለን። ስልጣን ተቆጣጥሯል በኃይል የደብረጽዮን ቡድን። ከዛ ባሻገር ግን ፈረሶችን እየፈለገ እንግዲህ በመላ ኢትዮጵያ ግጭቶችን እየጠነሰሰ ነው የሚገኘው ጽምዶን ጨምሮ። ከዛ በፊትም ይሄ ህገወጥ ቡድን አሁን እንደ አጋርም እየጠራቸው ያሉ አካላት ከውጭም ከውስጥም ያሉ አካላት መሰረታቸው ህጋዊነትን ማጣት ነው። አሁን ወደሚሄዱበትም አቅጣጫ የሚያረጉት እንቅስቃሴ ከውጭም ያሉት ህጋዊ መደበኛውን የዲፕሎማሲ ጽንሰ ሐሳብ የተላበሰ ሰጥቶ መቀበልን ትብብርን የሚፈልግ አይነት ካለ መሆኑ ጋር በተገናኘ በመትኩ ጠላትነትንና ይሄ ሰላማዊ የሆነውን አይነት ድባብ ያለ መፈለግ የሚወልደው ነው። ለውጭም በመንግስትነት ለሚጠሩት አካላትም ከውስጥም ለዚህ ደግሞ እንደ ዋነኛ አጋርና ግብአት ሆኖ ለዚህ የሚያገለግሉ እንደ ቅድም ስቲፍ እንዳለው በተሰረዘ ፓርቲ ስም የሚንቀሳቀሱ ጥቂት ግለሰቦች እሱ ጥሩ ስም ይመስለኛልና በተሰረዘ ፓርቲ ስም ትግራይ ክልል ውስጥ የሚንቀሳቀሱ ህገወጥ ግለሰቦች አሉ። እነዛ ህገወጥ ግለሰቦች በትግራይ ህዝብ ላይ የሚያሳድሩት ከዚህ እስከዛ የማይባል በደል እንዳለ ይታወቃል። በተለይ ደግሞ ትልቁ የበደሎች ሁሉ በደል ሊሆን የሚችለው ለትግራይ ህዝብ የፕሪቶሪያ ስምምነትን ትርጉም ምን ማለት እንደሆነ እናውቃለን። ከዛ አስከፊ ጦርነት ከዛ ብዙ ነገሮችን ከደረሱበት አስከፊ ጦርነት ፎይታ የተገኘበት ነው። ይሄንን አንቀጽ በአንቀጽ ሲነዱ ቆይተው መጨረሻ ላይ ሙሉ ለሙሉ የፕሪቶሪያ ስምምነትን እንዳፈረሱ ይታወቃል። እንግዲህ በፌደራል መንግስት በኩል በሆደ ሰፊነት በታጋሽነት ለትግራይ ህዝብ ክብር ሲባል እና ለሀገር ሰላም ለጦርነት ካለመፈለግ ጋር በተገናኘ እየተተው እንጂ ይሄ በህገወጥ መንገድ የሚንቀሳቀሰው ቡድን የፕሪቶሪያ ስምምነትን አንድ በአንድ ሲጥሳቸው ነው የቆየው። ከአንድ ወር ከምናምን በፊት ደግሞ የጊዜያዊ አስተዳደሩን ሙሉ ለሙሉ አፍርሶ የሌለ በዓለምም ታይቶ የማይታወቅ ከ2013 ላይ የተካሄደ በህገወጥ መንገድ ለዛው እዛ ምርጫ ላይ ተመርጫለሁ እሱን መንግስት እንመልሳለን የሚል ቀልድ ላይ እንዳሉ ይታወቃል። ከዛ በኋላም ይሄ ስብስብ ህገወጥ ነው። ነገር ግን አሁንም በህገወጥነቱ ቀጥሏል። ከዚህ ሁሉ በላይ ደግሞ አስከፊው ነገር ምንድነው? የጦርነት ዝግጅት ውስጥ እንዳለም ይታወቃል። እያንዳንዱ የትግራይ ወጣት የትግራይ ህዝብም የትግራይ ወጣትም ሰላም ወዳድ እንደሆነ ይታወቃል። ጦርነት በቀኝ እንዳለ ይታወቃል። አልፈልግም እንዳለ ይታወቃል። ነገር ግን አሁን በዚህ ሳምንት በዛኛውም ሳምንት ስንመለከት በግዳጅ አፈሳ እያደረጉ ወጣቶቹን ከየቤቱ እየመለመሉ ወደ ስልጠና ካልገባችሁ የሚል እንቅስቃሴ ውስጥ እንዳሉ ይታወቃል። ከዛ በተጨማሪ ደግሞ የመዋጮ እንግዲህ ህዝቡ ላይ የደረሰውን ኢኮኖሚ ጫና የምናውቀው ነው። ያዛ ኢኮኖሚ ጫና ውስጥ ያለ ማህበረሰብ በድጋሚ የመዋጮ ሚል የምግብ የምናምን መዋጮ ሚል የጦርነት ዝግጅት ውስጥ እንዲገባ ተደርጓል። ከዚህ ደግሞ በጣም የሚያስከፋው ነገር ወጣቶችን እየመለመሉ ሱዳን ድረስ በቅጥረኝነት ወጣቶችን ወደዛ እየላኩ ምን እያደረጉ እንደሆነ ይታወቃል። ከትላንት ወዲያ የአርኤስኤፍ የፈጥኖ ድራሽ ኃይሉ በርካታ ከትግራይ የመጡ በቅጥረኝነት በዚህ ቡድን የዶላር ምንጭነት መነገጃነት ወደ ሰው ንግድ ውስጥ ሁሉ እየገባ ኃይል ነው ይዞ የአርኤስኤፍ ጦር ሲያሳይ ነበር። አንተ ያው ከአርኤስኤፍ ያሳያቸው በጣም በሚገርም ራሳቸው በራሱ ባልቡርሃን ወገን ተሰልፈናል የሚሉ የታጣቂ ቡድኑ ሰዎች ከተሞች ተቆጣጥረናል መግለጫዎቹ ላይ እየሰጡት ተመልክተናል። እሱ ሁሉ አለ። ይሄ ሁሉ ሳይንስ ደግሞ አሁን ብዙ ቀይ መስመሮችን እያለፈ መጥቶ እንደምናውቀው ከወራት በፊት ጽምዶ በሚል እንቅስቃሴ ውስጥ እንደገባ ይታወቃል። የጽምዶ አላማ ወይም ደግሞ የጽምዶ ዋነኛ ፍላጎቱ ምንድነው ካልን በግልጽ ነው። እነሱም ደብቀው ታያቁ። ስለዚህ ጽምዶ አስመራ ላይ ተጸንሶ እዛው አስመራ ላይ የተወለደ
ከዛ በኋላ እና የኢትዮጵያ ታሪካዊ ጠላቶችን ያሰባሰበ ኢትዮጵያን የማፍረስ የጋራ አጀንዳ ያላቸው ኃይሎች የተሰባሰቡበት ኃይል እንደሆነ እነሱም ይናገራሉ። የኢትዮጵያም ሕዝብ ያውቃል ማለት ነው። የጽምዶ ግቡ ሁለት ነው። አንደኛው የኢትዮጵያን ስርዓት አልበኝነት የነገሰበት ሀገር ማድረግ ነው ኢትዮጵያን የሚፈልገው። ሁለተኛ ሰላም፣ ልማት፣ እድገት የሌለባት ኢትዮጵያን መፍጠር ነው የሚፈልገው። ሌላኛው ዳር ድንበሯ የተደፈረና ማንም እየወጣ እየገባ የሚፈነጭበት ሀገር ማድረግ ነው የሚፈልገው። እርስ በርሳችን የግጭት አዙሪት ውስጥ ይሄንን ሱዳን ላይ ያሰክተውታል፣ ይሄንን ሱዳን ላይ አድርገውታል። እሱን ነው ወደ ኢትዮጵያ ማምጣት የሚፈልገው። ስለዚህ የጽምዶ ግቡ አንደኛው ኢትዮጵያን ከልማት ከእድገት ወደ ኋላ ማስቀረት፣ እርስ በርሳችን እንድንጨፋጨፍ፣ ሰላም፣ ልማት፣ እድገት የሌለበት ሀገር ማድረግ ነው። ሁለተኛው ነገር ደግሞ የተፈጥሮ ሀብቶቻችንን በቀይ ባህርም በአባይ ላይ ያለን የተፈጥሮ ሀብት መጠቀም እንዳንችል የማድረግ እንቅስቃሴ ነው ውስጥ ነው የተገባው። ይሄ ማንን ያካትታል? የኤርትራ መንግስት ዋና እናት ነው። ከዛ በኋላ ይሄም በህገወጥ መንገድ ትግራይ ውስጥ የሚንቀሳቀሰው ቡድን ሌላኛው ነው። ከዛ በተጨማሪ ደግሞ በህዝብ ስም የሚነግዱ አማራ ክልል ውስጥም ኦሮሚያ ክልል ውስጥ የሚንቀሳቀሱ ኃይሎች እንዳሉ እናውቃለን። ስለዚህ ጽምዶ የሚባለው እንቅስቃሴ ኢትዮጵያን ዛሬም የተጀመረ አይደለም። በቀደም ፊልድ ማርሻል ብርሃኑ ሲሉ እንደነበረው በ1960ዎቹ የተማሪዎች ንቅናቄ የተጀመረና ኢትዮጵያን የባህር በር አሳጥቶ ቆሞ የነበረ ፕሮጀክት ነው። ይሄንን ፕሮጀክት ነው አሁን እንደገና በማንቀሳቀስ ላይ የሚገኙት ማለት ነው። ስለዚህ የዚህ እንቅስቃሴ እናትም አባትም ሻቢያ ነው። ከዛ በኋላ ግን ከስሩ ሆኖ ይሄንን እንቅስቃሴ የሚመሩ ኃይሎች አሉ። አንደኛው ይሄ ትግራይ ውስጥ ያለው ነው። ምን ተጽዕኖ ያመጣል የሚለው ጊዜ እንመለስበታለን። በነገራችን ላይ ወደ ኋላ ብንመለስ የቀደመው በተለይ በሰሜን ኢትዮጵያ ተካሂዶ የነበረው የህግ ማስከበር የዚህ የጦርነትን ብዙዎቻችን እናስታውሳለን። ተመሳሳይ ነገር ሲያደርግ ነበር። የፌደራሊስት ኃይሎች ያለ የሰበሰበ ኃይል የመሰብሰብ እናቶችን የማስገደድ እንደዚህ አይነት አሁን ያለፈበት ባለው ሂደት ያንንም ሲያልፍ የነበረበት ጊዜ እንደነበረ የሚታይ ነው። ይቡድን በማጭበርበር የኢትዮጵያን ሰላሟንና ደህንነቷን ባለመፈለግ አሁንም የትግራይ እናቶች ድጋሚ የጦርነት ስጋት እንዲያንዣብብባቸው በማድረግ ምልክቶችን እያሳየ ነው። ኃይል እያሰባሰበ እያስገደደ ነው። እንደ ውብርስት ልጠይቅሽ መፈልገው እንዴት እያየሹ ነው? እየተነሱ እየተነገሩ ያሉ ፕሮፓጋንዳዎችም ስላሉ በዚህ ቡድን በኩል እነዚህ አካላት ህጋዊነታቸውን ከህዝብ የሚነጥላቸውን ነገር በሙሉ አድርገው መጨረሳቸው ወደዚህ እንዲያንደረድራቸው ያደረገውን ነው የምናየው። አስቀድሞ ጽምዶ ብለው ሲመጡ ምናልባት ራስን የማትረፍ ይሄ ህጋዊነትን ማጣት ይሄ በራሳቸው የመጣ ጉዳይ ስለሆነ ተቀባይነትን ቅቡልነትን ማጣት ሁለቱንም ሉዝ ማድረግ በፖለቲካ ድርጅትም በለው ህብረትም ቡድንም በለው ፖለቲካዊ ሂሳብ ውስጥ እንቀሳቀሳለው ይያልክ ቅቡልነትም ማተ ህጋዊ መሰረትም ሳይኖር ልታካይደው የምትችለው ነገር አይደለም ፖለቲካዊ እንቅስቃሴ። ከዛ ስትወጣ ያለው ደሞ ብቸኛ አማራጭ ነውጥን መፈለግ መሳሪያ ማንሳትና ከህዝብ ተቃራኒ ወደ ሆኑ አጀንዳዎች መሄድ ጸረ ህዝብነትን ማራመድ የሚለው የመጨረሻ አማራጩ ላይ ነው መውደቅ የሚችለው ማለት ነው። ስለዚህ ቅድም እንዳልኩት ሲጀምር አካባቢ ምናልባት ራስን የማትረፍ አይነት ይመስል ነበር። አሁን ግን ራስ ማትረፍ የሚለው አይነት ጉዳይ እድል እንደሌለው በደንብ ያዩና ያስተዋሉ ይመስላሉ የዚህ እኩይ ተግባር ተዋናያን። ይሄን ለምንድን ነው ምለው በሚያደርጉት ስትራቴጂክ ነው ብለህ የምትለው እንደው በዚህ ዓለም አቀፍ ፍልስፍና እንዲ ነው ብለህ እንኳን ልታብራራው ጀስቲፋይ ልታደርገው የምትችለው አይነት እንቅስቃሴ አይደለም። ህጋዊ መሰረቱን ካጣ የቆየ ምክር ቤትን ድጋሜ ሪኮል አደርጋለሁ በዛ ውስጥ ደግሞ ያንን እንደ አንድ ሊያውም በህገወጥ ምርጫ ያንን ደግሞ እንደ አንድ ጥላ ቆጥሬ ከሌላ አካል ጋር ህብረት ፈጥርበታለሁኝ የሚሉ አካሄዶች ራስን ማዳን የሚቻልበት አይነት ደረጃ ላይ የሚመጣ ውጤትን ይዘው ሊመጡ የሚችሉ አይደሉም። በዚህ አካሄዱ ህወሓት በሚለው ስም ላይ ያሉ ግለሰቦች ራሳቸውን ማትረፍ የሚችለው ነገር ያ ሂሳብ አሁን እጃቸው ላይ የቀረ ትርፍ እንዳልሆነ አውቀውታል፣ ተረድተውታል። ስለዚህ ማድረግ የሚችሉት አንድና አንድ መሰረታቸውም ጸረ ህዝብነት ስላለው ያንን ፈጽሞ እስከመጨረሻው ተግብሮ ምናልባት የመጨረሻ ጊዜዎችን በዛ አይነት ቀመር ውስጥ መመላለስ የሚለውን ብቻ ነው ከዚህ ውስጥ ልናገኝ የምንችለው። ምክንያቱም ወዴት የሚረግጣቸውን መንገዶች ሁሉ ስታይ ያ አይነት በተደጋጋሚ የሚባል አባባል አለ። ይሄ ጭሬ ልሙት አፍርቃ ግዘኝ እንደሱ አይነት ሁኔታዎች ናቸው። ምክንያቱም ከዚህ ሀገርና ህዝብ ጋር
እሳቢያቸውም ጣፈንታቸውም በዛ ውስጥ የሚሄድ አይደለም ከራሳቸው ካለ መፈለግ ጋር በተገናኘ ያንን አይፈልጉትም ያንን ማድረግ አይፈልጉም ለህዝብ መስራት አይፈልጉም ሀገር ያሰባስበኛል ብላ በመትላቸው አጀንዳዎች ሁሌም በተቃርኖ የቆሙ ናቸው በተቃርኖ ለቆመ አካል መፍትሄ አላት ሀገር አሁን የመወያየት ለሚለው ትልቅ እድል እንኳን ምላሽ የሰጡ አካላት አይደሉም ማለት ነው ይልቁንም ህዝብንና ሀገርን የሚያንኳስስ አይነት አጀንዳ ላይ በየጊዜው መጠመድን የሚፈልግ አካል ሊያደርግ የሚችለው የመጨረሻ አማራጮች ነው እያደረገ ያለው ይሄ ምናልባት እስካሁን ስናይ እንደመጣ ነው አፍራሽ አይነት አካሄድ እስከሆነ ድረስ ጉዳቱ እንዲና እንዲ ብለህ ልትለው አችልም ለነሱ ግን ትርፍ የሚሆን ነገር የለም ይሄንን ደግሞ ህዝብ አውቆታል አሁን የሚደረጉ ቀድሞ በነበረው የጦርነትና ፕሪቶሪያ ልባት የሰጠው ጦርነትና አሁን ደግሞ የሚደረጉ የጦርነት አዝማሚያዎች ላይ ያሉ ብዙ ነገሮች መቀየራቸውን ይሄ ህዝብ የሚያውቀው ነው አሁን ወደ አፈሳ የተገባበት ጉዳይ ቀደም እንደተባለው ለውጭ አካላት እንኳን ወጣቶችን እስከመነገድ የደረሰው ጉዳይ ከህዝብ ጋር ምንም አይነት ወይም ደግሞ ለአንድ ግጭት ምክንያት ልትሰጠው የምትችለው አይነት አመክንዮ አለው ህዝቡ ራሱ ይሄን እየተቃወመው ነው እንደው ይሄ ቡድን በየጊዜው በሚያወጣቸው የማጭበርበሪያ መልእክቶቹ በየጊዜው የሚያወጣቸው መግለጫዎቹ ከስር የተጻፉ አስተያየቶችን ድሮ ይሄንን ቡድን መስሏቸው የደግፉ የነበሩ ግለሰቦች ሳይቀር እየወጡ በአደባባዮች የሚናገሩትን ስናይ አሁን ትግራይ ይበቃታል ለምሳሌ ትግራይ ነው አዝናለሁ የሚለው እንግዲህ በነገራችን ላይ ሀዘኑ ስልጣን እስከመቆጣጠር ድረስ እንደሆነ ያሳያል ለዚህ አፈወርቅ ጊዜያዊ አስተዳደሩ ስራውን መስራት አቅቶት ክልሉን ከክልሉ ሲወጣ ወይም ደግሞ ጊዜያዊ አስተዳደሩ በደንብ ስራውን እንዲሰራ ኦፕሬት እንዲያደርግ የማያስችል አይነት ሁኔታን ሲፈጥሩ የቀረበው ምክንያት ወይም ደግሞ ከስር መሰረቱ ያውቁት ከነበረው የዚህን ሐሳብ አራማጆች ያውቋቸው ከነበሩ የሚወጡ አስተያየቶች ምንድናቸው በአብዛኛው ወይም ደግሞ ሙሉ በሙሉ ሊባል በሚችል ደረጃ አሁን የምናነሳቸው ይሄ በግል ፍላጎትና ራስን በማዳን አይነት ሁኔታ ምንም አይነት ከህዝብ ጥቅም ጋር ግንኙነት የሌለው አይነት አጀንዳ ውስጥ መዘፈቃቸው ህገወጥ እንቅስቃሴ ላይ መዘፈቃቸው ነው እንደ አንድ ከራሳቸው እንኳን አፈንግጠው ከወጡ አካላት ጭምር የሚነሱ ያሁኑ ግን ትንሽ ለየት የሚያደርገው ምናልባት ይቅርታ አቋረጥኩሽ ብረት የበሳት እየተጫወተ ነው ይሄ ኃይል አሁን ብዙ ቀይ መስመሮችን አልፎ ሄዶ አሁን ግን መታለፍ የማይገባቸው ቀይ መስመሮችን እያለፈ ነው ምክንያቱም የኢትዮጵያ ታሪካዊ ጠላቶችን እንደ ማግኔት እየሰበሰበ ነው ያለው ጥፋት ባለበት ቦታዎች ሁሉ ይሄ ኃይል እነዛን ጥፋቶች ሁሉ ሲሰበስብ ነበር አሁን ከምርጫው ጋር በተገናኙ እንኳን ብናይ ባለፈው ፊልድ ማርሻል ብርሃኑ ሲናገሩ እንደነበረው እዚህ ሰሜን ወሎ አካባቢ ሲያደርግ የነበረው እንቅስቃሴ እናቀለን ምርጫውን ለማደናቀፍ በሚል ማለት ነው አሁን ደግሞ ከግብጽና ከኤርትራ በላይ የኢትዮጵያ ታሪካዊ ጠላቶች አሉ እነሱ ነው እየጎተተ እየመጣ ያለው አንድ ሁለተኛ ነገር ደግሞ ሱዳን ያለችበትን ሁኔታ እናቀለን በአጠቃላይ ጽምዶ በሚል የተጣመሩት ኃይሎች ሱዳንን ኢትዮጵያ ውስጥ መድገም ነው የሚፈልጉት ወይም ደግሞ ኢትዮጵያን እንደ ሱዳን ማድረግ ነው የሚፈልጉት ደካማ ማከላይ መንግስት ይኖራል ማንንም የሚጫወትበት ሀገር ማድረግ ነው የሚፈልጉት ይሄ ኃይል ደግሞ ለዛ ግብአት ይሆነ ለዛ ማገዶ ይሆነ ለዛ ፊውል ይሆነ ያለበት ደረጃ ላይ ነው የሚገኝ እዚህ ላይ ነው ምናልባት ስቴፈን ታነሳልኝ እሱ ፈረስ ነው ለሌሎች የውጭ ኃይሎች ይጋለባል ሌሎች ደግሞ ፈረሶችን ይፈልጋል እሱ መጋለም ይፈልጋቸው በአገር ውስጥ ያሉ ታጣቂ ቡድኖችን ለምንድን ነው እነዚህ ሐሳቦች አንደኛ ሚዛመዱ ናቸው ወይ ዝምድና አለው ወይ እሱ የውጭ ጋላቢዎች አሉት እንግዲህ ለሻዕቢያ እንደሚገብር በግልጽ በአደባባይ ተናግሯል በተለያዩ ሁኔታዎች የግብጽ መንግስት ከሻዕቢያ ጎን መሆኑን አረጋግጧል እሱ ደግሞ ሌሎች የሚጋልባቸው ፈረስ ሆኖ ሌሎች ፈረሶችን ደግሞ ይጋልባል እነዚህ ቡድኖች ምናልባት ለመጋለብ ትክሻቸውን ስጡ የሚባሉት ኃይሎች ያቁታሉ ይሄንን ተረርተው ነው ወይ እነዚህ ህልሞች ሲታረቃሉ በፍጹም ሊታረቁ የሚችሉ አይደሉም እነማን ናቸው ካለን በጣም የተራራቀ ህልምና የተራራቀ ፍላጎት ያላቸው ኃይላት ናቸው እዚህ የተሰባሰቡት አማራ ክልል ውስጥ የህዝብ ጥያቄ ያለኝ ብሎ የሚንቀሳቀሰው ኃይል ግቡ ፍላጎቱም እንደሆነ ይታወቃል ኦሮሚያ ክልል ውስጥ የሚንቀሳቀሰው ኃይል ግቡ ፍላጎቱም እንደሆነ ይታወቃል እነዚህ ሁለት ኃይሎች የሚግባቡም አንድ ላይ የሚሄድ ፍላጎትም የላቸውም ራሱ አሁን ይሄ በትግራይ ውስጥ የሚንቀሳቀሰው ጎጡ የግለሰቦች ስብስብ ፍላጎቱ ምን እንደሆነ ይታወቃል የተምታታ ከትግራይ ህዝብ ስነልቦናም ከትግራይ ህዝብ ፍላጎቱም ውጪ የሆነ እንቅስቃሴ ውስጥ እንዳለ ይታወቃል ይሄ የሚመራው ልክ እንደ
አንድ ጌም እንደምትለው ማዕከሉን አስመራና ካይሮ ባደረገ ኃይል የሚመራ የስብስብ ነው ማለት ነው። ግን አያጠፋም ማለት አይደለም። አሁን ኢትዮጵያ ውስጥ እንዲሆን እርግጥ የኢትዮጵያ ሁሉ ጊዜ ጀግና ልጆች አሏት። ሁሉ ጊዜ የኢትዮጵያን ዳር ድንበር የሚያስከብር ጀግና የመከላከያ ሰራዊት እንዳላት ይታወቃል። ለዛም ነው ባለፈውም የጀነራል ተሾመ ገመቹ የውጭ ግንኙነት ኃላፊው የመከላከያ ውጭ ግንኙነት ኃላፊ እዚህ አዲስ አበባ ተቀማጭነታቸውን ላደረጉ ዲፕሎማቶች ይሄን ጉዳይ በተመለከተ ብሪፍ አድርገዋል ወይንም መግለጫ ሰጥተዋል። በዛም ላይ እንዳነሱት ይሄ ጽምዶ በሚል የሚንቀሳቀሰው ኃይል ይሄንን ጽምዶ የሚለውን ሐሳብ ኢትዮጵያ ውስጥ ለማውረድና መሬት ለማስነካት የሚንቀሳቀስ ከሆነ ልክ ሰም በሳት እንደሚቀልጠው እነዚህም ኃይላት ይቀልጣሉ የሚል ጠንከር ያለ ምልክት ነው የሰጡት። አሁን ሰሞኑን የምንሰማቸው ነገሮች አሉ መከላከያ ጋር በተገናኘ ሊወስዳቸው የሚችሉ እርምጃዎችን በተመለከተ ማለት ነው። ስለዚህ ፍላጎታቸው አይሳካም ማለት ነው በኢትዮጵያ ባላት ጀግኖች ልጆች የተነሳ። ነገር ግን ይሄ ኃይል የሚፈልገው ወደ አጥፍቶ ጠፊነት እየተቀየረ ነው። በቃ እኔ ካልመራሁ እኔ ካላስተዳደርኩ ለኔ እውቅና ካልተሰጠኝ የሚል የልጅ ባህሪ ነው የያዙት። ይሄ አካሄድ ግን ኢትዮጵያን ብቻ ሳይሆን ሰሜን ምስራቅ አፍሪካም ብሎም ደግሞ የዚህ ቀይ ባህር ቀጠናን ጭምር የሚያተራምስ ነው። ለዛም ነው ዓለም አቀፍ ትልቅ መንግስታት ጭምር ይሄ ቡድን አርፎ እንዲቀመጥ ማስጠንቀቂያ ማሳሰቢያም እየሰጡ ያሉት ማለት ነው። ስለዚህ በነገራችን ላይ ስቲቭ ውጤቱ እሱ መሆኑም ስለሚታወቅ ይመስለኛል ባንድም በሌላ እዚህ አካባቢ ላይ ሰላም መስፈኑ የሚያሳስባቸው ወይም ደግሞ ሰላም አዋኪ ከሆኑ ድርጊቶች መታቀብ እንዳለባቸው ለነዚህ አካላት ጠንከር ያለ መልእክት ያሳለፉት ሀያላኑ ቅድም እንዳነሳው አፈወርቅ ሊታረቅ የማይችል ግብ እና ህልም እንደሌላቸው ለማረጋገጫነት ማንሳት የምንችለው በተናጥል ካላቸው ግብ ብቻ ሳይሆን ታሪካዊ ጉዳዮችንም ማንሳት እንችላለን። ከዚህ ቀደም የኤርትራ መንግስት ሆኖ አሁን የተቀመጠው አካልና ህወሓት የነበራቸውን የሳቤ ልዩነት በታሪክም ደግሞ አንድ አላማ ብለው ለተሰለፉለት ጉዳይ ያንን አጭር በሚባል እይታ ውስጥ ብቻ ያለ ግባቸውን አሳክተው ሲጨርሱ የተራዘመ ወይም ደግሞ እንደ ሀገር ያኛው አካል በተለይ ኢትዮጵያ ላይ ካለው አተያይ አንፃር ኢትዮጵያን የሚያይበት መነጽር ጋር በተመለከተ አንድ ሊሆን የሚችል ዘላቂ ሰላምና ትብብርን እንደ ቀጠና ማምጣት የሚያስችል አይነት ህልም ስለሌላቸው እነዚህ አካላት ወደ ጥል ወይም ደግሞ ወደ ጦርነት የገቡበት ሁኔታ በጣም የማግስት ያህል ነው የጊዜው ፍጥነት ማለት ነው። ስለዚህ እንዲህ አይነት ሁኔታ ባለበት አንድና አንድ አላማው አሁንም ሁሉም ቅድም በተነጋገርንበት መልኩ ቅቡልነትም ሆነ በዓለም አቀፍ ህግም በለው በምንም አይነት ህግ እንዲህ ነው ብለው ጀስቲፋይ የሚያደርጉት አይነት ማንነት የላቸውም። አሁን አማጺ ነው ማስቆም አለበት ይሄ በኢትዮጵያ የመከላከያ ኃላፊዎች በኩል አሁን ያነሳው የተነሱት ሐሳቡ ምን ያህል አፍራሽ መሆኑን ነው። አሁን ጎጥነት የወለደው አፍራሽ አካሄድ ነው። ይሳካል አይሳካም የሚለው ሌላ ጉዳይ ነው። እርምጃውስ ምንድነው የሚሆነው በጀነራሉ የተገለጸው ነው። እዚህ ላይ ነው አሁን ምናልባት ለውይይታችን ማሳረጊያ ሐሳቦች እንድናነሳ መፈልገው። እንግዲህ ይሄ ቡድን ያለ ጦርነት እንደማይኖር ደግሞ ግቡ ስልጣን እንደሆነ በጣም ደጋግሞ አሳይቷል። በሌሎች ትክሻ ላይ ተፈናጦ በሌሎች በትግራይ እናቶች እንባ በወጣቶች ትክሻ ሞትና ሌሎች መጎሳቆሎች ተፈናጦ አሁንም ስልጣን እንደሚናፍቅ አሳይቷል በተግባር። የትግራይ ጊዜ አስተዳደርን ያን ሁሉ ሴራ ያን ሁሉ ነገር አድርጎ ስልጣን ወደ መንጠቂያ ሲሄድ የስልጣን ፍላጎቱ ነው። ተጋሩ ናቸው እዛው አካባቢ ያለው አሁንም የትግራይ እናት በየአመቱ ልጇን እየገበረች እንድትኖር መፈለጉን አሳይቷል። ከዚህም በተጨማሪ ትናንት ሲበድላቸው ሲጨቁናቸው ሲገላቸው የኖሩ ኃይሎችን አሁን ሰባስቦ ለሱ መሳሪያ ለማድረግ እየሞከረ ነው ያለው። እዚህ ጋር ማንሳት የምፈልገው ምንድነው መደረግ ያለበት ሚለው በጣም አጽንኦት መስጠት ያስፈልጋል። አንደኛ ከቡድኑ ባህሪ ለቅሶ ከመቀማት ልምዱ አንፃር አጥፍቶ ራሱ ቀድሞ ማልቀስ የሚችል ቡድን መሆኑ ስለሚታወቅ፣ ሁለተኛ አሁንም በኢትዮጵያ ላይ እየሸረበ ያለው ሴራ ነገ ማውዳሚ
ጦርነት ይዞ እንዳይመጣ ሌሎች ጉዳቶችን ይዞ እንዳይመጣ ምንድነው ማን ማድረግ ያለበት የሚለው አሁን መነሳት ያለበት ይመስለኛል። ይሄ ምናልባት መታየት ያለበት ብዬ ማስበው በሁለት መልኩ ነው። እንግዲህ መንግስት ማድረግ ያለበት ጉዳይ አለ። ቅድም ስቲፍ ባነሳው የጀነራል ተሾመ ገመቹ መግለጫ ላይ የተመላከተው ምናልባት ነገ ተነጎዲያ ይሄ አፍራሽ አካሄድና ድርጊት የሚያስከትለው ራሱን የቻለ እርምጃ አለ፣ ህጋዊ እርምጃ አለ። ይሄ እርምጃ በሚደረግበት ጊዜ መከተል ያለብን ጉዳይ ስላለ ወይም ደግሞ አብረው ላሉ የውጭ ዜጎች መታወቅ ያለበት አካላት መታወቅ ያለበት ጉዳይ ስለሆነ አሳውቀናል። ያንን ሂደት የመከተል ጉዳይ ነው ሲሉም አንስተው ነበርና ይሄ በራሱ ራሱን ችሎ መንግስት የሚሄደው አካሄድ እንዳለ ሁሉ በህዝብ በኩል የትግራይ ህዝብን ጨምሮ የኢትዮጵያ ህዝብ አሁንም በርግጥ ብዙ ነገሮችን በሂደት እየተረዳና እየገለጠ ያለበት ጉዳይ እንዳለ ነው። ግን ዛሬም ቡድኑ የሚጠቀማቸው ቋንቋዎች በፊት ይጠቀማቸው የነበሩ ነው። ዛሬም ስለ ህልውና ያወራል። አንድ ላይ የትግራይ ህዝብ ተሰብስቦ ይሄንን ጉዳይ እንደሚመክት የሚሉ ከኡነታው ጋር የማይታረቁ አይነት ራስን እንደ ተበዳይና ፍትህ እንደተነጠቀ አካል የመቁጠር በዛ ውስጥ ደግሞ የትግራይ ህዝብን የመደመርና የመጨመር ጉዳይ ስላለ ይሄ ከኡነታው የተፋታ ለመሆኑ ማሳያው ይሄ መንግስት ይሄ ቡድን ይሄ ስብስብ ቅድም እንደተባለው ፕሪቶሪያን አንቀጽ ባንቀጽ ሸርሽሮ እስከ መጨረሻው እስከ ማፍረስ የሄደበትን ረጅም ርቀት ማንሳት በቂ ነው የሚሆነው። ምክንያቱም ስለ ትግራይ ህዝብ ጥቅምና መብት የመከበር ጉዳይ ከሆነ ስለ ትግራይ አጠቃላይ ህልውና የመከበር ጉዳይ ከሆነ ስለ ዜጎች ስለ አጠቃላይ ስለ ፍትህ ስለ ርት